ልብ ገዝተው ጌታ ረድቷቸው ተለውጠው ይቅርታ ጠይቀው በሚገርም ሁኔታ ወንጌልን መመስከር የጀመሩበት ጊዜ ነው። ወንድሜ አንተ ምን ነው የምትሰራው? እኔን በመቃወም የምታስቆሙት የእግዚአብሔር መንግስት ስራ የለም። ሁከት በመፍጠር ሽብር በመፍጠር እኔ እኮ በበር ነው የገባሁት። በበር የገባን ሰው እንደዚህ ባለ መንገድ ማብጠልጠል አስፈላጊ አይደለም። ምንም ለውጥ ማያመጣ በበር ነው የገባሁት። ክብር ለእግዚአብሔር ይሁን። ቤተሰቦች ሲቀበሉኝ ነው የታየው እንጂ ምንም ሌላ ነገር የለም። ይህንኑ ግን ሌላ መልክ ለመስጠት መጣ። በነገራችን ላይ የሚያስከስሰው ይሄ ነው። ወንጀሉ ይሄ በበር መንግስት እዛ አንተላ ኤርፖርት ላይ ማህተም አድርጎ ሲያስገባ በበር መግባት፣ ህግን ጠብቆ መግባት። እንዲህ ባለ መንገድ የገባን ሰው ሌላ መልክ ሰጥቶ መናገር ነው ወንጀል። ወንጀሉ እሱ ነው። እንደውም እኔ ቪዲዮዎቹን ለመረጃ ይዣቸዋለሁ። በምን አይነት መንፈስ የተናገሩ ሰዎች እንዳሉ አይቻልም። ለመረጃ የተቀመጡ ነገሮች አሉ። የሚያስከስሰው እንደውም ይሄንኑ መልካምና ሰላማዊ የሆነ ጉዳይ ለጸብና ለክርክር አገር ለማተራመስ ስትጠቀምበት ወንጀለኛው አንተ ነህ። ስለዚህ መታደስ ያለበት ነገር ሁሉ ይታደሳል። ያቀረብናቸው ጥያቄዎች ትክክለኛና ፍትሃዊ እንደሆኑ ከእግዚአብሔር ቃል አንፃር መጽሐፍ ቅዱስን ይህንን የእግዚአብሔርን መለኮታዊ ቃል መሰረት አድርጌ የተናገርኳቸው ነገሮች ምን ያህል ለውጥና ተጽዕኖ እንዳመጡ ካሳለፍናቸው ወራት በቅርብ ጊዜ ከተከናወኑ ነገሮች መረዳት ይቻላል። ቀጥተኛ የሆነ የማርያም አምልኮ የሚፈጸምበት ቤት እንደሆነ ስንናገር ነበር። ማርያም አምላክ ናት ሲሉ ሰማናቸው። መስቀልና ማርያም እኩል ከፈጣሪ እኩል ይመለካሉ ስንል ነበር። ወጥተው ሲናገሩ በቪዲዮ አሳየናቸው። የምንቆርበው የማርያምን ስጋና ደም ነው ሲሉ በአፋቸው ሲናገሩ አሰማናቸው። አይደለም ቤዛ አይደለችም ለሚለው የአቡነ ገብርኤል ትምህርት ስፍራ አልበቃ ብሏቸው ሲሉ የነበሩ ሰዎችን በተነጻጻሪነት አቅርበን የአቡነ ገብርኤልን ትምህርት ደግሞ አቅርበን አሳየን። በተነጻጻሪነት ማለት ነው። እውነትን ሰዋወቅ። ማርያም ቤዛ እንዳልሆነች እስከ ጥግ ድረስ ተነገረ። አንዲት ጥቅስ ማምጣት አቅቷቸው ዘጋስጫ ዘእንዚናዙ ሲሉ ነው ያመሹት። ምንም ያመጡት ማስረጃ የለም። ስለዚህ ወደ ምን ነው የተቀየሩ? ወደ ጸብ ነው የተቀየሩ፣ ወይም ደግሞ ወደ እርግማን ነው የተቀየሩ። ፊት ለፊት እየታየ ያለን እውነት ለመካድ ሌላ አይነት ድራማ መፍጠር አያስፈልግም። አቅሙ ካለ ይሄንን በመረጃና በማስረጃ እንነጋገር ነው የሚባለው። አቅም ካለ ማለት የእግዚአብሔር ቃል ሙላት ካለ እውነት እነዚህ ነገሮች ትክክል ናቸው ብለህ ማስረጃ ማቅረብ የምትችል ከሆነ ቃል እግዚአብሔርን መሰረት አድርገህ የምትናገር ከሆነ መምጣት። ከዛ ውጪ ድራማ በመፍጠር የምታስቆመው ወንጌል የለም። እንኳን የቲክቶክ ዛቻ የነ ኔሮና የነ ቄሳር ዘመን ዛቻ ወንጌልን አላስቆመው። በነገራችን ላይ በኔሮ ዘመን የሆነው ነገር እንኳን ወንጌልን አላስቆመው። ወንጌል አይቆምም። እንደው መጽሐፍ ቅዱስ የሚናገረውን ነገር እዚህ ላይ መጥቀስ እፈልጋለሁ። የእግዚአብሔር ቃል ግን በኃይል ያድግ ነበር ነው። ሃሌሉያ። ጠንቋዮች መጽሐፋቸውን እየጣሉ ወደ እግዚአብሔር መንግስት ዘወር ሲሉ በሐዋርያቱ ዘመን የተፈጸመን እውነት መጽሐፍ ቅዱስ እንዲዘግቦ ያስቀምጥልናል። የሐዋርያ ሥራ ምዕራፍ 19 ላይ ከቁጥር 19 ጀምሮ ያለው እናንብብ። ፖስት አድርጉት። የሐዋርያ ሥራ ምዕራፍ 19 ቁጥር 19። ኦኬ። ከአስማተኛዎችም ብዙዎቹ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት።
በሰው ሁሉ ፊት ወንጌል ሲሰበክ ይሄ ነው የሚሆን። አዮ አሁን ታምረ ማርያም ሲቃጠል ያየንባቸው ቦታዎች አሉ ኢትዮጵያ ውስጥ። ይሄ ወንጌል ከተሰበከ በኋላ በግልጥ የታምረ ማርያምን የአጋንንት ትምህርትነት ገልጠን ስንናገር ህዝብ ገብቶት በኢትዮጵያ ምድር ሽቦ ላይ ሰቅሎ ታምረ ማርያምን በጧፍ አንድዶታል። ይሄንን ባይናቸው አይታችሁታል። ባይናችሁ አዮ የጥንቆላ መጻሕፍት እየወጡ ይቃጠላሉ። ወንጌል ሲሰበክ የሚሆነው ይሄ ነው። አዮ የጠንቋይና የሟርተኛ የደጋሚ አስማተኛ አሰራር ሁሉ ይዋረዳል፣ ይፈርሳል። ሃሌሉያ። ምናልባት ፊልጶስ እስከሚመጣ ድረስ ኢትዮጵያዊውን አጥምቆ እስከሚመጣ ድረስ ትልቁ የእግዚአብሔር ኃይል እየተባለ የሚጠራ ሲሞን የሚባል ጠንቋይ ነበረ። አገሩን ያዘው፣ ሰማርያን የተቆጣጠረ በምትሃት ህዝቡን ያስገርም ስለነበር ትልቁ የእግዚአብሔር ኃይል እሱ ነው እየተባለ ሰዎች ይከተሉታል። የሚገርም እኮ ፊልጶስን ልክ ኢትዮጵያዊን ጃንደረባ ካጠመቀ በኋላ መንፈስ ቅዱስ ነጥቆ ወደዚህኛው ስፍራ መጣ። እዚህ ስራ አለኝ ናና እዚህ ሰበካለ። ይኸውልህ ዝም ብሎ የሚከናወን ነገር የለም። የእግዚአብሔር መንፈስ በመራን መንገድ እሱ በወሰደን መንገድ ሄደን ወንጌልን እንሰብካለን። ኢትዮጵያ ከሆነ የሚሰበክ ይሰበካል። አረብ ሀገር ከሆነ ይሰበካል። አይገርምህም? እንግሊዝ ሀገር ከሆነ ይወስዳል። በሆነ ምክንያት ያንን ሰው ለዛ ስራ የመረጠውን ሰው እግዚአብሔር ያመጣዋል። ይሄ የመንፈስ ቅዱስ ስራ ነው። ይሄ ግለሰባዊ የሆነም ነገር አይደለም። ዘመኑ ሲደርስ እዛ በኋላ አመጣውና ፊልጶስ በሰማርያ ወንጌልን ሲሰብክ ያንን እንዳልሆነ አወቀ። አዩ ምትሃት እኮ ያደርጋል እኮ አያደርግም አይደለም። አስመስሎ ኢሚቴት አድርጎ የሚሰራቸው ነገሮች አሉ፣ ግን እውነት አይደሉም። ወይም የእግዚአብሔር ኃይል የፈጸማቸው ተአምራቶች አይደሉም፣ ምትሃቶች ናቸው። ከዛ በኋላ ህዝቡ ንስሐ ገብቶ ተጠምቆ ወደ ጌታ መንገድ እንጠራለን። ምክንያቱም ይህ ሰውዬ ጌታን ሳያገኝ ከሞተ ሲኦል ነው የሚገባው። ብራዘር ሲኦል ነው የሚገባው። አንተ በዚህ በሃይማኖትና በጨርቃ ጨርቅ የምትሸውደው ነገር የለም። ሰማይ ቤት ክርስቶስ እንደተናገረ ትሉ የማንቀላፋበት እሳቱ የማይጠፋበት the place of punishment አለ። በቃ የምትቀጣበት ስፍራ አለ። ስለዚህ ከኔ የሚጠበቀው እሳት ውስጥ እንዳትገባ አንዳንዶችን ከእሳት ነጥቃችሁ አድኑ ብሎ በይሁዳ መልእክት ላይ ይሁዳ እንደተናገረው ምናድነው እኛ ወንጌል በመንገር አጎትህ እንዳይሞት ኢየሱስን ሳያውቅ፣ አክስትህ እንዳትሞት፣ እናትህ እንዳትሞት፣ አባትህ እንዳይሞት ወንጌል ስበክ። ብራዘር ወንጌል ስበክ። በታምረ ማርያም አንገፋውም አሉ እኮ ጆሮ ያለው መስማትን ይስማ። ጳጳሱ እንዲህ ነው ያለው። ሙልጭ አድርገው የሚሳደቡ በዘረኝነት ያበዱ ሰዎችን ታያለህ። እዛ የተገለጠ ነገር ነው። የተጠሩበትን የወንጌል እውነትና ይሄንን ምስኪን ህዝብ ወደ ክርስቶስ ከማምጣት ይልቅ ያልተሰጣቸውን ፖለቲካ ሲያቦኩ የሚኖሩ አሉ። አገር ቤት አይደለም ማይመለከተውን የሚያቦካ ማለት ነው። የተሰጣቸውን የዓላማ መስቀል ብለው አስኬማ ብለው የሚለብሱትን ነገር ይዘው ያልተሰጣቸውን ፖለቲካ የሚያቦኩ በግልጽ ምናያቸው ጳጳሳት አሉ። በጥንቆላ ውስጥ የተሰማሩ አሉ። ስለዚህ ለህዝባችን የሚያስፈልገው ምንድን ነው? የእግዚአብሔር ቃል እውነት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ወንጌል ሲሰበክ ጠንቋዮች ምናቸውን ያቃጥላሉ? መጻሕፍቶቻቸውን ያቃጥላሉ። የሐዋርያት ሥራ ምዕራፍ 19 ቁጥር 19
ቀጥሎ የሚለው ላንብብላችሁ። ዋጋውን ቢታሰብ 50,000 ብር ሆኖ ተገኘ። የተቃጠለው መጽሐፍ ማለት ነው። አንተ ውድ ነው ማለት ነው። ኤክስፔንሲቭ ነው። የጥንቆላው መጽሐፍ በጣም ኤክስፔንሲቭ ነው ማለት ነው። 50,000 ብር እኮ በዚህ ዘመን 50 ሚሊዮን በል ከዛም ሊያልፍ ይችላል። ዋጋው ቫልዩ በጣም ውድ ነበር። መገበያያ የነበረው ገንዘብ ማለት ነው። እና አሁን ለምሳሌ የተለያዩ ሀገር 50,000 ብር የሚገመት ኦኬ። ከዛ ምን ይላል? እንዲህም የጌታ ቃል በኃይል ያድግና ያሸንፍ ነበር ይላል። የእግዚአብሔር ቃል የሚያድገውና የሚያሸንፈው በምንም አይነት ቻሌንጆች ውስጥ ነው እና ተግዳሮቶችን እያለፈ የሚያሸንፍ የእግዚአብሔር ቃል ባህሪው ማሸነፍ። ወደ ኢየሱስ ስም ወደ ተነሳንበት ነጥብ ስንመጣ አሁን ነገሮች መልካቸውን እንዲቀይሩ ተደርጎ በሶሻል ሚዲያ የተነገሩትን ስትመለከቱ ለምንድን ነው ስትሉ አሸናፊው የኢየሱስ ስም ስለተሰበከ ነው። ሌላ ምንም እንዳይመስሉ። ስሙ ያስጨንቀዋል። ስሙ ያሳርረዋል። ኢየሱስ ጌታ ነው ሲባል የሚደነግጥ መንፈስ አለ። ኢየሱስ ጌታ ነው ብለው የሚናገሩና የሚያምኑ የሚያውጁ ሰዎች ሲያይ የሚደነግጥ ስፒሪት አለ። ይሄ ግልጽ ከተማው ይታወቃል። በቃ ይሸበራል። ስለዚህ ይሄ ምን አይነት መንፈስ ነው? የክርስቶስ ተቃዋሚ መንፈስ ነው። በምንድን ነው ራሱን የሚገልጠው? የእግዚአብሔርን ቃልና የክርስቶስ ኢየሱስን ስም በመቃወም። አሁን የኢየሱስን ስም ዝም ብሎ በሌላ አይነት መንገድ ላይቃወም ይችላል። ኢየሱስን መቃወም በብዙ አይነት መንገድ ነው የሚገለጠው። የኢየሱስን ስም ከፍ አድርገው የወንጌልን እውነት ከፍ አድርገው የሚናገሩ ሰዎችን ከተቃወምሽ ኢየሱስን የተቃወምሽ ነው። ለዚህ ማስረጃው ምንድን ነው? የሐዋርያት ሥራ ምዕራፍ 9 ጳውሎስ ከመሆኑ በፊት ሳውል እያለ ቤተ ክርስቲያንን ያለ ልክ የሚያሳድድ ነበር። ወንድሞችን ወደ ወህኒ የሚጨምር ሰው ነበር። ከዛስ ጌታ ኢየሱስ በብርሃን መጥቶ በደማስቆ መንገድ ላይ ከፈረስ ላይ ጣለው። ለምን ታሳድደኛለህ ነው ያለው። ቀጥታ ለምን ታሳድዳቸዋለህ አይደለም ያለው። ለምን ታሳድደኛለህ ምን ማለት ነው? አየው፣ እነዚህን የእግዚአብሔርን ክብር የተሸከሙ ሰዎችን ማሳደድ ማንም ማሳደድ ነው? ኢየሱስን ማሳደድ፣ ሊትራሊ እሱን ማሳደድ። እኔ ህይወቴ ብዬ አምኜ ክርስቶስ ነው የሚያድነው ብዬ ስነግር፣ ሌሎች ፍጡራን እንደማያድኑ እንቅጩን ስነግር፣ ኢየሱስ በእኔ ህይወት እየከበረ እኔ የተሸከምኩት የሱን ስም። እኔን ስትቃወም እሱን ነው የምትቃወም። በቃ እኔ ግን የተቃወምኩት ደግሞ ምንድን ነው? ሐሰትን። አየው፣ እኔ ሐሰትን እቃወማለሁ። አንተ ግን እየተቃወምክ ያለው ጌታ ኢየሱስን። ስለዚህ የሚሻለው ከወንጌል እውነት ጋር መስማማት ነው። ንስሐ ያልገባችሁ ንስሐ እንድትገቡ፣ ጌታን ያልተቀበላችሁ ጌታን እንድትቀበሉ፣ ለእውነት እንድትጨክኑ፣ ቤተሰቦቻችሁን ከጨለማ እንድታድኑ በጌታ በኢየሱስ ስም ይህን መልእክት ላስተላልፍ እወዳለሁ። እግዚአብሔር መልካም ነው። በሚቀጥሉት ቀናትም እንደዚሁ የእግዚአብሔርን ቃል እንካፈላለን። ሌሎች ወንድሞችንም ጨምረን ልክ ሌላው በነፃነት እንደሚያደርገው እኛም ነፃነታችንን ተጠቅመን ወንጌልን እንሰብካለን። ማንንም አንሰድብም፣ ማንንም አናዋርድም። እውነት የሆነውን በማስረጃና በመረጃ እያረጋገጥን ወንጌል መስበካችንን እንቀጥላለን። በጣም ነው የምወዳችሁ። ብዙ ፍቅር ያሳያችሁኝ ኦርቶዶክሳውያን ወገኖች አላችሁ። እናንተን እኮ አንረሳችሁም። አንገቴ ስር ገብታችሁ የሳማችሁኝ ወገኖቼ፣ እናቶች፣ ወንድሞች፣ እንደዚህ በክፋት ልባችሁ ያልጠወለገ እግዚአብሔር ይባርካችሁ። አሁንም መልካም ህይወት፣ መልካም ዜና እንጠብቃለን። እግዚአብሔር በሰጠን ጸጋ ደግሞ ወደ እናንተ ወንጌል እናደርሳለን ማለት ነው። ወዳችኋለሁ። ዘመናችሁ ይባረክ። የዛሬውን በዚህ አበቃሁኝ ካለን ሰዓት አንጻር ማለት ነው። ሰላማችሁ ብዝት ይበል። ሻሎም ብያለሁ። ተባረኩልኝ።